አዲስ ቀን ላይ ናችሁ አብራችሁን ስላላችሁና መሰግናለን። አሁንም እስከ 3 ሰዓት አብሮነታችሁን እንጠይቃለን። እስከ 2 ሰዓት ከምንመለከታቸው ጉዳዮች መካከል የዶት ስትሪም ሰዓት ነው። ቀደም ሲል ያስተዋወቀችን ጉዳይ በስፋት ደግሞ አፎሚያ ክበበው ትነግረናለች። እንቀጥል። አፎም እንችላለን እንዲቆያችሁ መልካም። ያው በማህበራዊ ትስስር ገጾች ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጠባቸው መረጃዎቻችንን የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንመለከታለን ደርሰናል። ያው ቀዳሚ የሆነው መረጃችን በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አንድ መልእክት አስተላልፈዋል። በተለይም ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን አመስግነዋል። እንደሚታወቀው በክልሉ አንጻራዊ ሰላም ለማስፈን በማሰብ ግጭቶች እንዲቆሙ በማሰብ የፕሪቶሪያ ስምምነት መደረጉ የሚታወስ ነው። እሱንም ተከትሎ ላለፉት 2 ዓመታት የተገኘው አንጻራዊ ሰላም ተጠብቆ እንዲቆይ ላደረጉት የአመራርነት ሚና ነው እንግዲህ እውቅናን የሰጧቸው። ይህንንም በተለይም የፌዴራል መንግስትና አመራሩ እውቅና የሚሰጠው ወደፊትም ደግሞ በአስቻይ ሁኔታዎች ውስጥ አብረን ለመስራት ዝግጁ ነን ሲሉ በማህበራዊ ትስስር ገጻቸው አጋርተዋል ማለት ነው። በርካቶችም ከዚህ ስር በተለይም ሰላሙ ተጠብቆ እንዲቆይ ላሳዩት የአመራር ሚናቸው ሲያመሰግኗቸው ነበረ። በቀጣይ ደግሞ በምን ኃላፊነት ላይ ላያቸው እንደሚፈልጉም ደግሞ ምኞታቸውን የገለጹላቸው በርካታ ሰዎች ነበሩ ማለት ነው። በትላንትናው ዕለት የተጋራ ነው መረጃችን ነው። ሌላው እንግዲህ ከሰሞኑ በመዲናችን ረጃጅም ሰልፎችን እንደቀደመው ጊዜ እየተመለከትን እንገኛለን። በተለይም ደግሞ የናፍጣ እጥረት መከሰቱን ተመልክተናል ማለት ነው። ከዚህ ጋር ተያይዞ መንስኤው ምንድነው የሚለውን ያው የኢቢሲ ዶት ስትሪምም የኛም ዋናው ጣቢያም ማጣራቶችን አድርጓል። በትላንትናው ዕለት ግን የአዲስ አበባ ንግድ ቢሮ ከሌሎች ከሚመለከታቸው የመንግስት ተቋማት ጋራ እንዲሁም የግል ኩባንያዎች ጋራ ውይይትን አድርጎ ነበረ። በውይይቱ ላይ 20 የሚሆኑ ኩባንያዎች ተገኝተው ነበረ። መንስኤው ምንድነው የሚለው ላይ በተለይም ነዳጅን ከመነሻው ወደ ሀገር ውስጥ ማስገባት ላይ እክል እንደሌለ ተመልክተዋል። ነገር ግን ያው ከሀገር ውስጥ ከገባ በኋላ ለነዳጅ ማደያዎች በማድረስ ውስጥ የተፈጠረ ክፍተት መሆኑን በተለይም በመዲናዋ ደግሞ በቀን የሚያስፈልገው የነዳጅ መጠን እየገባ ስላልነበር መሆኑ ተገልጿል ማለት ነው። ተመልክታችኋል አይደል? ይህ ጉዳይ ግን ኖርማሊ እዚህ አዲስ አበባ ከተማ ላይ ብቻ ሳይሆን በክልል ከተሞች የነዳጅ እጥረት እንዳለ ከሰሞኑ እየተነሳ ነው። በዋናነት እንደ ጉልህ እየተነሳ ያለው ምክንያት ደግሞ ህገወጥነት አለ፣ ህገወጥ ግብይት አለ። የማደያዎች ላይ ከመድረሱ በፊት ያለውም ህገወጥ ሰንሰለቱ እንዲሁ አልተጣራም። ከዛም በኋላ ደግሞ ከማደያዎች በኋላ በህገወጥ መንገድ ወደ ተለያዩ አካባቢዎችም እንዲሁ እንደሚዘዋወርና የጥቁር ገበያ ላይም እየተሸጠ እንደሆነ እየተነሳ ነው። እነዚህ ነገሮችን ችግሮችን ያበባሳቸው ይመስለኛል። ልክ ነው። አንተም ካነሳኸው በተጨማሪ ደግሞ ሌላም ጎን ለጎን የተነሳው ሀሳብ በተለይም ደግሞ ከዚህ በቀደሙት ጊዜያቶች ውስጥ የተርሚናል ጥገና እየተደረገ ነበረ። ከሱም በተጨማሪ ጾሙን ተከትሎ በተለይም የኢድ አልፈጥርን በዓል አስመልክቶ ጅቡቲ ለተከታታይ ቀናት ስራ ዝግ ነበርና የሚያስፈልገውን የናፍጣ መጠን ወደ ሀገር ውስጥ ማስገባት አልተቻለም። ከዚህ ጋር ተያይዞ ጎን ለጎን የተነሳው ሀሳብ ግን የባህር በር ጉዳይ ነው። በተለይም ደግሞ ሀገራችን 95% የሚሆነውን የገቢና የውጭ ንግዷን በጅቡቲ ጠባብ ኮሪደር እንደምታደርግ ይታወቃል። ሆኖም ግን በጅቡቲ ይህን መሰል አሁን ይህ ሁነት ተጠባቂ ነው፣ በዓል ጾም ተጠባቂ ነው። ነገር ግን ያለ መረጋጋት ቢፈጠር ተፈጥሯዊ አደጋ ቢከሰት ሌሎች ሀገራት ጅቡቲን በጥቅም ለመደለል ቢሞክሩ የሀገራችን ህልውና ወይ ዕጣ ፈንታችን ምንድነው የሚለውን ደግሞ እንድናይ ያስቻለ የቅርብ ሁነታችን ነው። በዚህም ያው ጎን ለጎን እንደውም ሌላው በማህበራዊ ትስስር ገጽ ሲንሸራሸር የነበረው ትውልዱ ያነሳውን የባህር በር ጥያቄ አጠናክሮ ሊቀጥል ይገባል የሚሉ ሀሳቦች እየተዘዋወሩ ይገኛሉ ማለት ነው። ደግሞ ትራንስፖርቱ ላይም ደግሞ ችግር ፈጥሯል። ልክ ነው። መልከ ብዙ ችግር ነው። ያው በትላንትናው ዕለት በሁለት ተከታታይ ቀናት ውስጥ ማለትም መረጃውን ትላንትና ስለተጋራን ዛሬና ነገ ሙሉ በሙሉ የናፍጣ እጥረት እንደሚፈታ ተገልጿል ማለት ነው። ነዳጅን በተመለከተ ከቀደመው ጊዜ አንጻራዊ በሆነ ሁኔታ አሁን ላይ መሻሻያዎች ታይተዋል። እነሱን ደግሞ ለማስቀጠል አስተዳደራዊና ቴክኒካዊ ለውጦች እየተደረጉ መሆኑም በመረጃችን ተመላክቷል ማለት ነው። ሌላኛው ከኢሚግሬሽን ጋር በተያያዘ አሁንም በርከት ያሉ በማጭበርበር ላይ የተሰማሩ ተጠርጣሪዎችን እየተመለከትን እንገኛለን። በምስሉ ላይ የምትመለከቷቸው ሁለቱ ተጠርጣሪዎች እንግዲህ አስቸኳይ ፓስፖርት እናሰጣቸዋለን በማለት ተገልጋዮችን ያጭበረበሩ ናቸው። እንደሚታወቀው በ5 ቀናት ውስጥ 20 ሺህ ብር በማስከፈል ተቋሙ በህጋዊ መንገድ ፓስፖርትን ለተገልጋዮች እንደሚሰጥ ይታወቃል። እነዚህ በአስቸኳይ እነዚህ ሁለት ግለሰቦች ግን 24 ከሚሆኑ
አገልጋዮች ላይ 28000 ብር ከያንዳንዳቸው 28000 ብር በአስቸኳይ እናሰጣቸዋለን በማለት ያው ሲቀበሏቸው በቁጥጥር ስር ውለዋል ማለት ነው። በተደረገ የቅንጅት ስራ ከአዲስ አበባ ፖሊስ ጋር በመተባበር በተደረገ የቅንጅት ስራ በቁጥጥር ስር ሊውሉ ችለዋል ማለት ነው። ከዚህ ጋርም ተያይዞ የወሰዱትን ገንዘብ ለተበዳዮች እንዲመልሱ ተደርጓል። ያው ተመልካቾቻችንም በተለይም ደግሞ ነገሮች ዲጂታላይዝድ ስለሆኑ አሁን ላይ ማንኛውም መረጃ ለማግኘት የተቋማት ማህበራዊ ገጾች ላይ በመግባት ማጣራት ስለሚቻል የተለያዩ አገልግሎቶችን ከዛ ላይ እንዲያገኙ ማሳሰቢያ ሰጥቷል ማለት ነው ተቋሙ። ያው ወደ ኦክስፎርድ ይዣችሁ ሊሄድ ነው። በኦክስፎርድ እንግዲህ በምስሉ ላይ የምትመለከቷቸው ሁለቱ ጎረቤቶች ጆዜ ቸርች እና አኔ ዋሌስ ይባላሉ። ያው ለ40 ዓመታት ጎረቤታማቾች ናቸው። እነዚህ ሁለት እንግዲህ ወዳጆች ወይም ደግሞ ምንም በላቸው ብቻ በተመሳሳይ ቀን እለትና ወር የተወለዱ ጎረቤታማቾች ናቸው። 101ኛ ዓመት የልደት በዓላቸውን አክብረዋል በትላንትናው ዕለት። ከዚህም በተጨማሪ ደግሞ በርከት ያሉ የሚጓራቸው የህይወት ሁነቶች አሉ። በተለይም የስራ ዘርፋቸው ሁለቱም በበጎ አድራጎት ላይ የተሳተፉ ናቸው። እንዲሁም ደግሞ ስራ ፈጣሪ ናቸው። ከዚህም በተጨማሪ ሁለቱም ደግሞ የትዳር አጋሮቻቸውን ከአመታት በፊት አጥተው ነገር ግን ከዛ በኋላ ሳያገቡ በግላቸው ህይወታቸውን እየኖሩ የሚገኙ ናቸውና ለረጅም ጊዜ የመኖር ሚስጥሩ ምንድነው ተብለው ሲጠየቁ ለነገሮች ብዙም አለመጨነቅ ወይም ቀለል አድርጎ መኖር ሚስጥሩ ነው ሲሉ በትላንትናው ዕለት ያው በተደረገላቸው ቃለ መጠይቅ ላይ ሀሳባቸውን ሲያጋሩ ተመልክተናቸዋል ማለት ነው። እውነታቸው ነው አክሽ 100 ዓመት ምናምን መቆየታቸው ብቻ ሳይሆን ለ40 ዓመታት ያክል በዝልቅ ወዳጅነት በጣም የሚገርም ነው። እንደ አይነት ወዳጅነቶች በመተሳሰብ ላይ በመደጋገፍ ላይ በአብሮነት ላይ የተመሰረተ ወዳጅነት ለሁላችንም ተሞክሮ የሚሆን ይመስለኛል። ልክ ነው። ወደ መቋጫው መረጃ እናልፋለን። ወደ አሜሪካ ነው የምናቀነው። እንግዲህ አነጋጋሪው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተለይም ደግሞ ከቀናት በፊት ይፋ ያደረጉት ታሪፍ ከተለያዩ ሀገራት ጋር ሰጣ ገባ ውስጥ እንደከተታቸው ተመልክተናል። በተለይም በአውሮፓና እስያ ደግሞ የአክሲዮን ዋጋ እንዲያሽቆለቁል አድርጓል። ታሪፉን በተመለከተ በተለይም በመከላከያና በባንኮች የሚገኝ የአክሲዮን ዋጋ ዝቅ ማለቱ ተገልጿል ማለት ነው። ከዚህ ጋር ተያይዞ በተለይም በትላንትናው ዕለት ደግሞ ሌላ የተመለከትነው መረጃ ቻይና አሜሪካ ላይ የጣለችባት የታሪፍ መጠን አለና እሱን እንድትቀንስ ወይም ደግሞ እንደዛ ካልሆነ 50 በመቶ የሚሆን ደግሞ ታሪፍን አሳድገው እንደሚጥሉባት እየገለጹ ይገኛሉ። ከዚህ ቀደም በነበሩት መድረኮች ላይ ቻይና ሀሳቧን ስታጋራ እንግዲህ ከአሜሪካ ጋር ማንኛውም የሆነ የንግድ ጦርነት ለማካሄድ ዝግጁ መሆኗን አስታውቃለች ማለት ነው። በዚህም በተመላከቱ መረጃዎች እርሷም ደግሞ በምላሹ 104% የሚሆን ታሪፍን አሜሪካ ላይ ልትጥል እንደምትችል ተመላክቷል ማለት ነው። ከዚህ ጋር ተያይዞ እንግዲህ ያው ታሪፉን ካሳወቁ በኋላ እየመጡ ያሉ ምላሾች አሉ። ይሄንን እንዴት ያያቸዋል ተብለው ዶናልድ ትራምፕ ሲጠበቁ ያው የኔ ዋና ዓላማ የአሜሪካን የገቢ መጠን ለመጨመር እንዲሁም ደግሞ የአምራች ዘርፉን ለማነቃቃት ነው። ነገር ግን ያው አንዳንዴ ነገሮችን ለማስተካከል መድኃኒት ማዋጥ አስፈላጊ ነው ሲሉ ምላሻቸውን ሰጥተዋል ማለት ነው። ያው ነገሮች በዚሁ መልኩ ከቀጠሉ ማሻሻያዎች ካልተደረጉ የአሜሪካንና የዓለም ሀገራትን ኢኮኖሚ እንግዲህ 60 በመቶ እንዲመታ እንደሚያደርገው መረጃዎች አመላክተዋል ማለት ነው። ፕሬዚዳንት ዶናልድ ትራምፕ ወይ ፍንክች ብለዋል። ወይ ፍንክች ነው ያው ሁሉም ነገር ቅድሚያ ለአሜሪካ ያያሉ ነው ቅድሚያ ለአሜሪካ ያያሉ ነው። ያው ቻይናም እንግዲህ ይህ የአንድ ወገንን ሀያልነት ብቻ የሚያሳይ እንዲሁም ደግሞ ዓለም አቀፍ የንግድ ህግን የሚጣረስ ነው ያል በማለት ያው ቅሬታዋን እያነሳች ትገኛለች። ነገሮች ለሌሎች አጸፋ አንንበረከክም ያን ያክል ትርጉም አንሰጥም ግን ለድርድር ክፍት ነን ብለዋል። እንደው ለድርድርም ራሱ ዝግጁ መሆናቸው መግለጻቸው በራሱ የሚያስመሰግን ነው። ተስፋ የሚሰጥ ነገር ነው። ነገሮች ወዴት ያመራሉ የሚለውን እንግዲህ የምንመለከት ይሆናል። የማህበራዊ ትስስር ገጾች ያው ትላንት ውሏቸውንና ማምሻቸውን እነዚህ መረጃዎች ሲያጋሩን ቆይተዋል። እናመሰግናለን።